ስለዚህ ጥርጣሬን ሲያመጣ አንተ በእምነት ተሞልተሃል ነው አልቀበልም ትላለህ። ለምን? አንዳንድ ነገሮች መንፈሳዊ ናቸው። እየሰማችሁ ነው? መንፈሳዊ ናቸው። ስለዚህ እንዴት መዋጋት እንዳለባችሁ ማወቅ አለባችሁ። የእግዚአብሔር ቃል እንደሚለን ማለት ነው። ቃሉን በውስጥ ታሰላስላለህ፣ ደግሞ በአፍ ምን ማድረግ አለብህ? ማወጅ አለብህ። ሂድ አንተ ሰይጣን አይደለም ያለው አይደለም ወይ? እዚህ ሐሳብ ሲመጣብህ ዝም አትልም። በጌታ በኢየሱስ ስም የክፉ ሐሳብ ሲመጣ በጌታ በኢየሱስ ስም ሐሳብህን አፈርሳለሁ። ሂድ ብለህ ምን ማድረግ አለብህ? መቃወም አለብህ። ለምን? ስፒሪት መንፈሳዊ ዓለም ላይ በቃል ነው የሚሰራው። ስለዚህ ሌላ ጊዜ በሰፊው እንማራለን። በአብዛኛው የሚሰራው ስለዚህ ቃልን በቃል ማፍረስ አለብህ። አሜን። ክብር ለኢየሱስ ይሁን። ስለዚህ ሂድ ብለህ ማፍረስ አለብህ። አንዳንድ ጊዜ የሆነ ጥሩ ያልሆነ ስሜት ሲሰማ የሆነ ቦታ ልትሄድ ሊሆን ይችላል፣ ብቻ በሆነ ሁኔታ ውስጥ ሊሆን ይችላል። የሆነ ፊሊንግ እንደሱ ይመጣብህ፣ ዝም ብለህ ኢግኖር አድርገህ አትሂድ። ጌታ እየጠቆመ ነው ያለው ምን እንድታረግ? እንድታፈርስ። ስለዚህ በጌታ በኢየሱስ ስም የጨለማ ውጊያ አፈርሳለሁ ማለት አለብህ። አደጋ ጣይ መናፍስቶች የታሰራችሁ ነው ብለህ ማሰር አለብህ። በመንገዴ ላይ ልታደናቅፉኝ የወጣችሁ በኢየሱስ ስም ታሰሩ ብለህ ማሰር አለብህ፣ ማፍረስ አለብህ። ዝም ማለት ተገቢ አይደለም። ስለዚህ የመጀመሪያው የበላይነት እንዲኖረን፣ ሁለተኛ የተዘጋጀ እንድንሆን፣ ሶስተኛ የጠላትን ጥቃት ለመከላከል ከዛም አልፎ ምርኮን ለማስመለስና በድል ለመጓዝ ይረዳናል። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ንቁ ስንሆን ወገኖቼ ነገራችንን እናስጠብቃለን። ሁለተኛ የተወሰደብን ነገር ደግሞ ምን እናደርጋለን? እናስመልሳለን። አሜን። ክብር ለኢየሱስ ይሁን። ዳዊት ጺቅላግ ላይ ያለውን በሙሉ አጥቶ ነበረ። ታውቃላችሁ፣ ኃይል እስኪያጡ ድረስ አለቀሱ ይላል። አብረውት ያሉ ሰዎች እስከሚነሱበት ሊገሉት እስከሚፈልጉ ድረስ ማለት ነው። ግን በእግዚአብሔር ልቡን አበረታ ይላል። አሜን። እግዚአብሔርን ስለሚያውቅ እግዚአብሔር እድል እንደሚሰጠው ስላመነ እግዚአብሔር ከሱ ጋር እንዳለ ስለተረዳ ጠላቶቹን ለመበቀል ተነሳ፣ ምርኮን አስመለሰ። ክብር ለእግዚአብሔር ይሁን። አሜን። መጽሐፍ ቅዱስ በክፉ አትሸነፉ ይላል። አሜን። ክፉን በመልካም አሸንፉ እንጂ በክፉ ምን አትበሉ። ሮሜ 12:21 ላይ። ስለዚህ በክፉ እንድንሸነፍ እግዚአብሔር አይፈልግም። አሜን። ስለዚህ ውጊያ እንዳለብህ፣ ሰልፍ እንዳለብህ፣ የዲያብሎስ ሽንገላ እንዳለ፣ ጠላት 24 አወር አንተ እንደሚዋጋ ኮንሽስ ከሆንክ ምን ታደርጋለህ? በማስተዋል ትመላለሳለህ። ማስተዋል ደግሞ ምን ያደርጋል? ይጋርዳል። ጥንቃቄ ይጠብቃል። ማስተዋል አይሰማም። ምን ያደርጋል? ይጋርዳል። አሜን። ስለዚህ በማስተዋል እንድንጋርድ ይረዳናል። አሜን። ቁርጠኛ ሆነን የእግዚአብሔርን ውጊያ እንድንዋጋ ለእግዚአብሔር ዓላማ እንድንኖር ይረዳናል። ስለዚህ ጊዜ አይባክንም፣ ጉልበት አይባክንም፣ ያለ ሪሶርስ አይባክንም። እግዚአብሔር የሰጠ ነገር አይበላሽም፣ አይበላም፣ አይወሰድም። ለምን? ነቅተህ ትጠብቃለህ። አሜን። ምን አለ? ጠላት አለ። ስለዚህ ምን ማድረግ አለብህ? መጠበቅ አለብህ። አተኛም፣ ዝም ብለህ ትጸልያለህ። ምን ታደርጋለህ? የጠላትን ስራ ታፈርሳለህ። አሜን። ብዙ ክርስቲያን ጠላት እንደሌለበት አድርጎ ነው የሚያስበው። ስለዚህ ጠላት የሚያደርግበትን ሁሉ እግዚአብሔር እንደሚያደርግበት አድርጎ ያስባል። አንዳንዱ በብዙ ግራ መጋባት ውስጥ ይኖራል። ነገር ግን መጽሐፍ ቅዱስ ንቁ ነው የሚለው። አሜን። ጌታ ኢየሱስ ምንድን ነው ያለው? ንቁ። ጠላት እንደ ስንዴ ሊያበጥርህ ለመነ፣ እኔ ግን እምነትህ እንዳይጠፋ ምን አደረኩ? ስላንተ ማለድኩኝ። አቤት! በጌታ እኮ ምልጃ ነው የምንኖረው። በእግዚአብሔር ልጅ በኢየሱስ ክርስቶስ በሊቀ ካህናችን መካከለኛነት ምልጃ፣ ጣልቃ ገብነት ነው የምንኖረው እንጂ ክርስቲያን ሆኖ በምድር ላይ መዝለቅ እንደ ጠላት ቢሆን አይቻልም። እውነተኛ ክርስቲያን ማለት ነው።
ግን ጌታ አለ። አሜን። እና ይህ ጌታ ደግሞ ምን ብሎናል? ተነስታችሁ ምን አድርጉ? ጸልዩ፣ ሳታቋርጡ ጸልዩ፣ የዲያብሎስን ስራ አፍርሱ ነው ጌታ ያለው። ሃሌሉያ። ከእሱም ህይወት ከጌታችን እንደምንማረው ማለት ነው። ኦኬ፣ ሽንገላ ማለት ምን ማለት እንደሆነ ልንገራችሁና አሁን የመጀመሪያውን ብቻ ሐሳብ እናገራለሁ። ቀሪውን አራቱን ጌታ ቢፈቅድ ኔክስት ዊክ ነው የምናገረው። ሽንገላ ማለት ምን ማለት ነው? ሽንገላ ማለት የዲያብሎስ ሴራ ማለት ነው። የዲያብሎስ ተንኮል ማለት ነው። እና ኤግዛክትሊ የግሪኩ ስርወ ቃል ይሄ ሽንገላ የሚለው ምሳሌ ላይ ከጠቀሰው አይነት የሴት ሽንገላ ወይም ከጋለሞታ ሴት ጨዋታ ሽንገላ ጋር እንዴት የማያስተውለውን ሰው እንደምታስተው ከሚለው ሐሳብ ጋር የተያዘ ነው ወይም ያ ቃል ማለት ነው። ቁጥር 21 ምዕራፍ 7 ላይ ምሳሌ ላይ በብዙ ጨዋታ እንዲስት ታረገዋለች ይላል። በብዙ ጨዋታ እንዲስት ታረገዋለች። ስለዚህ ሽንገላ ማለት ማሳት ማለት ነው። ማሳቻ ዘዴ ማለት ነው። ተንኮል ማለት ነው። እና ብዙ ነገር ብላው አታላው በአንደበቷ ለዝብነት ጎትታው እንደምታስተው ይላል። ወደ ዝሙት በሬ ለመታረድ እንዲነዳ ውሻም ወደ ስራት እንዲሄድ እንዲሁ እርሱም ስቶ ይከተላታል ይላል። ስለዚህ ሽንገላ የሚለው ከዚህ ሁኔታ ጋር በተገናኘ የተቀመጠ ነው ማለት ነው። ስለዚህ በብልሃት በጥበብ እንዴት አድርጋ እንደምታስተው እንደምትጥለው ማለት ነው። ሌላ ቀላል ምሳሌ መሳፍንት 16 ላይ እናገኛለን። ደሊላን ሳምሶን እንዴት አድርጋ በጠላቶቹ እንደጣለችው እንደሰጠችው ታውቃላችሁ አይደለ? እንደምትወደው እንደሚስት ሆና እያታለለች በጥበብ ሚስጥሩ እንዲያወጣ አደረገችው። እየነዘነዘች እምቢ ሲላት አይሆንም ሲላት በቃ አትወደኝም ማለት ነው እያለች እያታለለችው መጨረሻ ላይ በጠላቶቹ እጅ ጣለችው እና ጠላቶቹ አገኙት፣ አሰሩት፣ አይኑን አወጡት፣ ወፍጮ ፈጭ ያደረጉት፣ ባሪያ ያደረጉት። ያን የሚያክል እግዚአብሔር ክብር የሚገለጥበት ጀግና ሰው። ስለዚህ እንደዚሁ ማለት ነው ማሳት። ሽንገላ የሚለው ከዚህ ከማሳት በጣም በጥበብ እና በብልሃት ከማሳት ጋር የተያዘ ሐሳብ ነው። ስለዚህ የዲያብሎስ ሽንገላዎች ሰይጣን በክርስቲያኖች ላይ በተለይ ማለት ነው የሚያመጣቸውን ፈተናዎች፣ ማስፈራሪያዎች፣ ማባቢያዎች፣ ማስደንገጫዎች አልፈራ ደግሞ ስትሉት የተለያዩ ማሳቻ፣ ማጎምጃ እንድትጎመጅ የሚያረጉ የተለያዩ ነገሮችን ያመጣልሃል ማለት ነው። የጠላት ሴራዎች ማለት ነው። የሰማችሁ ነው ወይ? ስለዚህ ይሄንን ሐሳብ የሚገልጽ ነው። በብልሃት በዘዴ በተንኮል እንዴት አድርጎ አንተን ከእግዚአብሔር ሐሳብ ማውጣት፣ ከእግዚአብሔር መንገድ ማውጣት የሚለውን ሐሳብ የያዘ ነው። ወጥመድን በመዘርጋት እንዴት አድርጎ ከእምነት ከፍቅር እግዚአብሔር ለአንተ ካየልህ ህይወትና ከክርስቶስ ህይወት አንተን ማውጣት ማለት ነው። ተስፋ በማስቆረጥ ሊሆን ይችላል፣ ግራ በማጋባት ሊሆን ይችላል፣ የበታችነት ስሜት እንዲሰማ በማድረግ ሊሆን ይችላል፣ ተፈላጊ እንዳልሆንክ በመንገር ሊሆን ይችላል፣ ቦታ እንደሌለህ በመንገር ሊሆን ይችላል፣ እግዚአብሔርን እንዳትወድ፣ ለእግዚአብሔር እንዳትኖር፣ እንዳትጨክን፣ በቃ ይበቃሃል፣ አንተ እኮ ብዙ ጸልያል፣ አንተ እኮ ብዙ አገልግልሃል በማለት ሊሆን ይችላል። ብቻ በተለያየ ዘዴዎች ምን ማድረግ? ከእግዚአብሔር ሐሳብ ማጉደል። እግዚአብሔር ስራውን ያፍርሰው። አሜን። የተለያዩ ሽፋኖችን በመስጠት በማስማማት የሚያስማሙ ነገሮችን በመስጠት ከመታዘዝ ማውጣት። ይሄ ነው የጠላት እቅድ። ከመታዘዝ ህይወት ማውጣት በተለያዩ ምክንያቶች ማለት ነው። ከእግዚአብሔር ሐሳብ እንድትወጣ ማድረግ ሰበቦች። ልክ ነው እኮ እንዴ አንተም እኮ ሰው ነህ፣ አንተም እኮ አዎ ደግሞ እያለ ይጨምርልሃል ማለት ነው። እንዲህ አዎ ብለህ አንተም በዛ መንገድ ስትሄድ ከእግዚአብሔር ሐሳብ ትጎላለህ ማለት ነው።
ስለዚህ መጨረሻ ውጤቱን አይነግርህም፣ ግን የችግርህን ወይም ደግሞ ይሄ ሊያስተም የሚፈልግበትን ነገር ትልቅነት አግዝፎ ያሳይሃል። የሰይጣን ማታለል ማለት ነው። ሽንገላ የሚለው ቃል ከዚህ ጋር የተያያዘ ነው። ስለዚህ በኃጢአት እንዲሳብ ክርስቲያን ደግሞም መንፈሳዊ መከላከያው የደከመ እንዲሆን እንዳይታጠቅ እንዳይበላ አያችሁ። ብዙ ሰው ቸርች እንኳን ለመምጣት ብዙ ልቡ አይነሳሳም፣ ተሸንግሏል። አያችሁ እግዚአብሔር ሕይወትና በረከትን አዟል የሚለው ቤት ነው፣ በወንድሞች ህብረት ውስጥ ነው። ስለዚህ ሶኪ አንተ እኮ ተሰብከሃል፣ አሁን በራስህ አንብብ ምናምን ይለዋል ማለት ነው። ለምን ጸጋ እንዳይካፈል ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን ምንድን ነው ያላቸው? ጌታን ስትጠብቁ አንድም ጸጋ አይጎልባችሁ። የት ነው ያለው ጸጋው? ቸርች ነው ያለው አይደለ? ስለዚህ መተህ ከቅዱሳን ጋር ህብረት እንዳታደርግ አየህ፣ በመንፈሳዊ ህይወት እንዳታድግ ሊያቀጭጭ ስለሚፈልግ ይለይሃል፣ ብቻህን ሊያገኝ ማለት ነው። እግዚአብሔር ስራውን ያፍርሰው። አሜን። ነቅተህ እግዚአብሔርን ቃል እንዳትበላ ኃይልህ እንዲዳከም የምትበላ ከሆነ ትበረታለህ፣ በቀላሉ ስራውን ታፈርስበታል። የእግዚአብሔርን ቃል የማይመገብ ማያጠና ማያነብ ክርስቲያን እርግጠኛ ሆኜ ማለት እንትን አለ የምነግራችሁ፣ ግን አንድ ግልጽ የሆነ ነገር ነግራችኋለሁ። ቃሉን ካለበላ ትደክማለህ አይደለም? ልክ ናቹራሊ ምግብ ካለበላ ሰው ምን እየሆነ ነው የሚሄደው? አንድ ቀን ሁለት ቀን ባትበላ ምን ትሆናለህ? ትደክማለህ። ንግግር ራሱ የደከመ ይሆናል አይደለም? ምን ሆኖ ነው ይሄ ሰው ይባላል። አሞሃል፣ ምግብ አልበላህም። ስለዚህ ሴም ወይ በመንፈሳዊ ህይወት የእግዚአብሔርን ቃል ማትበላ ከሆነ ማታጠና ማትማር ከሆነ ትደክማለህ፣ ላይፍ ይደክማል። እና የጠላት ደግሞ አንዱ ስልቱ ይሄ ነው። የደከመውን ምን ያደርግ ነበር? አማሌቅ እየፈለገ ምን ያደርግ ነበር? ይመታ ነበር አይደል? እስራኤላውያን በጉዞ ላይ ሆነው የደከሙትን ወደኋላ የቀሩትን እየፈለገ እነሱን አታክ ያደርግ ነበር። ስለዚህ ጠላት እንዳለብህ ወቅ። ደክመህ ካገኘ አይለቅህም። እግዚአብሔር ስራውን ያፍርሰው። አሜን። ኦፍ ኮርስ በእግዚአብሔር ጥበቃ ውስጥ ነው የምንኖረው። ኦፍ ኮርስ ምንም ጥያቄ የለውም። ይሄ ማለት ግን ያንተ ድርሻ የለም ማለት አይደለም። ያንተ ድርሻ አለ፣ የእግዚአብሔር ድርሻ አለ። መጽሐፍ ቅዱስን ተነስቶ ማጥናት የማን ነው? ይሄ ሁሉ የተጻፈው የት እንድታነበው ነው? ሰማይ ቤት ነው እንዴ የምታነበው? እዚህ እንድታነበው አይደለ? ይሄ መርህ፣ ይሄ ቃል ዩኒቨርስ የሚያስተዳድር ቃል ነው። ሰማይን ምድርን የሚያስተዳድር ቃል ነው። ስለዚህ በእግዚአብሔር ቃል መታጠቅ አስፈላጊ ነው፣ ሽንገላውን ለማፍረስ። ጌታ ይመስገን። አሜን። ስለዚህ በአእምሯችን መታደስ እየተለወጥን በእግዚአብሔር ቃል እየተሞላን የእግዚአብሔርን ዕቃ ጦር እየለበስን መሄድ አለብን። አንዳንድ ሰው መታጠቂያው ተወስዷል። እውነት ነው አይደለ? መታጠቂያ አይደለ? የእግዚአብሔር ቃል እውነት ነው መታጠቂያው። ስለዚህ ግራ የተጋባ ህይወት ነው የሚኖረው። አንዳንዱ እንዲሁ ሰልፉ ጌታ እንዳለው ማለት ነው ከተጠረገ በኋላ ከወጣ በኋላ ክፉ ምን ያደርጋል? ወደ ምድረ በዳ ሄድና ከዛ በኋላ ይመጣል። ወደ ድሮ ቤቴ ብሎ ይመጣል አይደለም? ተጠርጎ ንጹህ ሆኖ ሲያገኘው ምን ያደርጋል? ከሱ የባሱ 7 ከሱ የከፉ 7 ይዞ ይመጣል ይላል። ስለዚህ ጠላት አለብህ። አየህ፣ ጠላት አለብህ። ስለዚህ ምን ማድረግ አለብህ? መታጠቅ አለብህ። የእውነት መታጠቂያው አንዳንዱ የተወሰደበት ድሮ አሕዛብ ሆኖ ከሚኖረው ራሱ የከፋ ህይወት ይኖራል። ለምን? ጠላት ስለሚበቀለው ማለት ነው። ይሰማል። ስለዚህ በጣም መንቃት አለ፣ በጣም መንቃት አለ። አንዳንድ ሰዎች በጣም ሲያናንቁ አያለሁ። እንደሱ አይጠቅም ማለት ሰይጣንን አንፍራው፣ መጽሐፍ ቅዱስ አትፍሩ ይላል እንጂ ናቁት ይላል አይልም። አይደለም ጎል እኮ አውጥቷቸዋል አንዳንዶች። ጴጥሮስ እኮ ጌታ ማልዶልሃል። እንግዲህ ጌታ ማልዶለት እንኳን ስንቴ ካደ ጌታ? 3 አይደለም? ጌታ ማልዶለት 3 ካደ ይመችላል። ሰው በጣም እንቀት አለ እና ያሳንሳሉ አንዳንድ ሰዎች። የአፍሪካውያን እንትን ነው፣ ትራዲሽን ነው።
ያው እርግጥ አንዳንዱ መጽሐፍ ቅዱሳዊ አይደለም፣ አንዳንዱ እሳቤ ማለት ነው ስለ መንፈሳዊ ውጊያ ሲያነሳ ቅድም እንዳልኩት እሱ የበታች ጠላት የበላይ አድርጎ ነው የሚያቀርበው። ግን ያ መጽሐፍ ቅዱስ እውነቱን ይነግረናል። ጠላት እንዳለብህ ሊበቀል እንደሚፈልግ ይነግርሃል። ስለዚህ ነቅተ ደግሞ አንተ መዋጋት እንዳለብህ ሽንገላውን ማፍረስ እንዳለብህም ይነግርሃል። እንግዲህ ካላወቃችሁ ዛሬ ሰምታችኋል ማለት ነው። ስለዚህ ከዚህ በኋላ ከተኛችሁ ካልተዘጋጃችሁ ትጥቁን ካልለበሳችሁ የእናንተ ነው ማለት ነው። ክብር ለኢየሱስ ይሁን። በክፉ አትሸነፍ። እንግዲህ በዙሪያችን እንዲህ የሚዞር ጠላት ምንድነው? ዋና ተንኮሎቹ ወይም እቅዶቹ፣ ሽንገላዎቹ የሚለውን ነው የምናገረው። የመጀመሪያውን ብቻ ተናግሬ አጠር አድርጌ ለመናገር ሞክርና ከዛ እንጸልያለን። ክብር ለኢየሱስ ይሁን። የመጀመሪያው የዲያብሎስ ዘዴው ወይም ተንኮሉ ወይም ደግሞ ሽንገላው ማሳት፣ መዋሸት፣ ማታለል ነው። ይሄ ዋነኛው የሰይጣን አይነተኛው ስልቱ ነው ማለት ነው። ጌታ ኢየሱስ ክርስቶስ ዲያብሎስን እንዲህ ብሎ ነው የገለጸው ሐሰትን ሲናገር ከራሱ ዮሐንስ ወንጌል 8:44 ላይ ሐሰተኛ የሐሰትም አባት ነው ይላል። ሐሰተኛ የሐሰትም ምንድነው? አባት ነው። የሐሰት ፋብሪካ ነው ዲያብሎስ ማለት ታውቃላችሁ። ዋሽቶ አይጠገብም። ዋሽቶ ውሸቱ አያልቅበትም። የውሸት ፋብሪካ ማለት ነው። 24 ሰዓት ሳይደክመው የሚያመርት ውሸትን በአይነት በመጠን በሚመች በአንተ ባህሪ ለእያንዳንዳችን ማለት ሊያጠምድ በሚችል መንገድ ማምረቻ ያለው የውሸት ፋብሪካ ያለው ደግሞ ፋብሪካው ራሱ ነው። ክብር ለኢየሱስ ይሁን። ሐሰተኛ አለው። የሐሰትም ምንድነው? ሶርስ ነው ማለት ነው። አባት ማለት ሶርስ ማለት ነው አይደል? የሐሰት አባት ነው። ስለዚህ የሰይጣን አይነተኛ ማታለያ ዘዴው ምንድነው? እስቲ መዋሸት ነው በሉ። መዋሸት ቅድም እንዳነሳሁት በመግቢያዬ ላይ ሰይጣን ስለ ብዙ ነገር ይዋሻል። እና ምንድነው የሚያደርገው? ያ ውሸት አንዳንድ ጊዜ ውሸት ደጋግሞ በመንገር እውነት አድርጋችሁ እንድትቀበሉት ያደርጋል። አንተ እኮ ሰው ስለሌለህ ነው ይላል። አንተ እኮ በቃ ሰው ስለማይፈልግ ነው ይላል። አንተ እኮ እግዚአብሔር ቸል ብሎክ ነው ይላል። ይጨምርልሃል። ከዛ አዎ ያልክ ስትሰማው በውስጥ ምን ይጨምራል? ስትሮንግ ሆልድ። ዋናው የጠላት ታርጌቱ አእምሮክ ነው። ዋናው የውጊያው ሜዳ የት ነው? አእምሮ ነው። ምክንያቱም መጽሐፍ ቅዱስ ልብህን አጥብቀህ ጠብቅ የህይወት መውጫ ከየት ነው ይላል? ከሱ ነው ይላል። ከልብ ነው ይላል። ልብህን ካልጠበቅ፣ ልብህ ደግሞ የሚጠበቀው ቅድም እንዳነሳ ነው በእግዚአብሔር ቃልና በእግዚአብሔር መንፈስ ነው። አሜን። ስለዚህ በመንፈሱ ስትሞላ፣ በቃሉ ስትሞላ ልብህ ይጠበቃል። ሐሳብህ በቀንና በሌሊት አስበው አሰላስለው እንዳለው ማለት ነው። ቃሉን ስታሰላስል በቃ መግቢያ አይኖረውም። ሌላውን ነገር ወዲያው ሪጀክት ነው የምታደርገው። እንደዚህ አይነት ሽንገላዎች ምን ይፈጥራል? አንተ ውስጥ የሆነ እዚህ ውስጥ ምሽግ ይፈጥራል። አያችሁ፣ ለሰይጣን አክሰስ ለማድረጊያ ቦታ ያገኛል ማለት ነው። አንቴናውን ይተክልብሃል ማለት ነው። ከዛ የሆነ ነገር ባመጣ ቁጥር ያን አንቴና እያተለቀ ከዛ ፋይናሊ ለጽድቅ አቅም ታጣለህ። ውስጥ ሽንገላ አለ። አልወደድም፣ አልፈልግም፣ እግዚአብሔር ትቶኛል፣ እግዚአብሔር አያስብልኝም። ስለዚህ እንዳትወድቅ ይልሃል፣ እንደዚህ አድርግ ይልሃል። ስለዚህ እግዚአብሔር ወደማይወደው ነገር ትሄዳለህ። ኃላፊነት ላይ ካለ አይ ቶሎ ኦፖርቹኒቲን ተጠቀም ሲልህ ወደ መስረቅ፣ ወደ ጉቦ፣ የማይገባህን ነገር ወደ ማድረግ ትሄዳለህ። በራስህ ሶሉሽንን ለራስህ መፈለግ ትጀምራለህ። በራስህ እጅ በራስህ አቅም ራስን ለመባረክ ትታገላለህ ማለት ነው። እና ሰይጣን በአንድ ጊዜ ሰዎችን አይጥልም።
ግን ቀስ እያለ ጣል እያረገ አንተ ያንን ማተበተን ማታፈርስ ከሆነ ምን ያደርግብሃል? ይቆልልብሃል። ከዛ መጨረሻ ላይ በጣም ከባድ ነው እና ሐዋርያው ጳውሎስ ሲናገር ግን ብርቱ መሳሪያ አለን አለ። አሜን። ምን የሚያደርግ? የጠላትን ሽንገላ የሚያፈርስ አሜን፣ ምሽግን የሚሰብር አሜን፣ በእግዚአብሔር ፊት ብርቱ የሆነ የጦር ዕቃ አለ አለ። እሱ ምንድን ነው? ጸሎት ነው። ስለዚህ አንዳንድ ምሽጎች ልክ ጌታ ያንን ሰው ዴሊቨራንስ ማውጣት ለምን ያልቻል ነው ሲሉት ስለ ጸሎት ማነሳቸው ነው። በጾምና በጸሎት ካልሆነ አይወጣም ብሎ እንዳለው አንዳንድ ምሽጎች በብዙ ጸሎትና ጾም ነው የሚለቅህ። ይሰማል? ለምን? ከልጅነት ጀምሮ ይጫነብህና ያ ነገር በቃ ውስጥህን ይዘዋል። ነፃ መሆን አትችልም። ቼን ይሆናል። ግን ቅድም ስንጸልይ ጌታ እያሳየ ነበር፣ ቼኖች ሲሰባበሩ አይ ነበር። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም ሰንሰለቱ ይበጠስ። ወደ እግዚአብሔር ክብር እንዳትገባ፣ ወደ እግዚአብሔር ሐሳብ ዘልቀ እንዳትሄድ ያሰረ ዛሬ በጌታ በኢየሱስ ስም የትኛው ምስራት የተበጣጠሰ ይሁን በኢየሱስ ስም፣ የተበጣጠሰ ይሁን በኢየሱስ ስም፣ የተሰበረ ይሁን በኢየሱስ ስም፣ የወደቀ ይሁን በኢየሱስ ስም። ዛሬ ሽንግላውን እናፈርሳለን። አሜን። ብርቱ ነው። በዓለማዊ ልማድ እንድንመላለስ በሚቆጥሩ ባንዳቸው ዘንድ ላለው ሐዋርያው ጳውሎስ በሰው ልማድ ምንም እንኳን ብንመላለስ 2 ቆሮንቶስ 10:3 ላይ እንደ ሰው ልማድ ምን አንልም፣ አንዋጋም ማለት በምድራዊ ጦር ዕቃ አይደለም እንዋጋው። የጦር ዕቃችን ስጋዊ አይደለምና። አየ ሲጀመር ውጊያው ራሱ ከስጋና ከደም ጋር አይደለም። አንዳንድ ሰው ሰውን ነው ፋይት የሚያደርገው። ውጊያው መንፈሳዊ ነው። እነዚህ ሩለርስ፣ ፕሪንሲፓሊቲስ፣ ኦቶሪቲስ የተባሉት ፎርስስ፣ ፓወርስ፣ አለቆች፣ ስልጣናት፣ ገዢዎች፣ ሰራዊት፣ በመንፈሳዊ ስፍራ ያለው መንፈሳዊ ሰራዊት፣ በሰማያዊ ስፍራ ያለው መንፈሳዊ ሰራዊት ብዙ ነው። ግን ምንድነው ያለው? ብርቱ ነው የጦር ዕቃችን። አሜን። ስጋዊ አይደለም። ምሽግን ለመስበር በእግዚአብሔር ፊት ምንድነው? ብርቱ ነው። የሰውንም ሐሳብ በእግዚአብሔር እውቀት ላይ ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ምን እናደርጋለን? እንማርካለን። መታዘዛችሁን በተፈጸመ ጊዜ አለመታዘዛችሁን ልንበቀል ተዘጋጅተናል ይላል። ክብር ለኢየሱስ ይሁን። ስለዚህ ምሽግን ለመስበር በእግዚአብሔር ፊት ምንድነው? ብርቱ ነው የጦር ዕቃችን። አሜን። ስለዚህ ውሸቱን ማወቅ አለብን። የሰይጣን ዋናው ሽንገላ ምንድነው? ውሸት ነው። አይታችኋል። አሁን አንዳንድ ሀገሮች ላይ በትምህርት ደረጃ ለምሳሌ ጾታ ከልጅነት በትምህርት ቤት እንዳያውቁ ይነግሯቸዋል። ሰውየው ወንድ ሆኖ ወንድ አድርጎ የፈጠረው ልጅ ወይም ሴት አድርጎ የፈጠራት ልጅ ጾታዋን እየዋሻት ያድጋል። የጠላት እቅድ ነው። ባይዘው ወይ ገብቷቸዋል። አይ በኋላ ነው የምትወሰነው ይሉታል። ልክ እንደ ስራ ወይም እንደ ትዳር ወይም እንደ ምናምን ማለት ነው። በአንተ የሚወሰን ጾታ የለም፣ እግዚአብሔር ነው የሚፈጥር። ይሲ ራሱ ኢንቴንሽኑ ማለት ነው እግዚአብሔርን ፈጣሪነት የሚክድ ነው። እግዚአብሔር የሰራውን ማንነት ሰውየው እንዳትቀበል ማለት ነው። እግዚአብሔር ያደረጋትን እንዳትሆን ማለት ነው። አጌንስት ጋድ ኤንድ ሂዝ ወርክ ማለት ነው። አጌንስት ክሬሽን ነው የሚሄደው። በራሱ ላይ ውጊያ እንዲያደርግ ያደርገዋል ማለት አልታወቅም አይታወቅም እየተባለ ያድግና ያንን ኮንፊውዝድ ይሆናሉ አንዳንዶቹ። እና አንዳንዶቹ ምስክርነት ሲሰማ ዴሊቨርድ ሆነው ምናምን በቃ እኔ ከልጅነቴ ኮንፊውዝድ ሆኜ ነው ያደግኩት ይላሉ። እና በኋላ ላይ በቃ ወደ ሌላ ነገር ውስጥ እንዲገባ ያደርጋቸዋል። በሰርጀሪ ሰውነታቸውን ወደ መቀየር ወደ ምናምን ማለት ነው። አይደንቲቲ ክራይሲስ ከቷቸው ሁልጊዜ ከራሳቸው ከእግዚአብሔር ጋር ከፍጥረት ጋር የተጣሉ ሆነው ማለት ነው እንዲኖሩ። እንዴት ክፉ ነው ሰይጣን! የክፋት ጥግ ማለት ነው። እግዚአብሔር ይገስጸው። አሜን።
ሰይጣን ለሰዎች መልካም አስቦ አያውቅም። ከዘፍጥረት ጀምሮ መቼም ማሰብም አይችልም። እስከ ራእይ የተነገረን ለማሳት እንደሚሰራ ነው አይደል? ዓለምን የሚያስተው እግዚአብሔር ስራውን ያፍርስ። አሜን። ይህን ብቻ ተናግሬ ልጨርስ። ኔክስት እግዚአብሔር ቢፈቅድ ቀጣዩን ይህን እናጠቃልና 4 ፖይንቶች ነግራቸዋል። ዋና ዋና ሽንገላዎቹን፣ ስልቶቹን ለምሳሌ የፎርጅ የሆኑ ገንዘቦች ብር ሊሆን ይችላል፣ ዶላር ሊሆን ይችላል፣ ሌላም ነገር በብዙ ነገር አንድ አይነት ሆኖ ነው የሚሰራው። ታውቃላችሁ አይደል? ኤቭሪቲንግ ከለሩ ምኑ ላዩ ላይ የተጻፈው ሁሉ ነገር ብዙ ነገር አንድ ሆኖ ነው የሚሰራው። ግን የሆነ ነገር ላይ ፌል ያደርጋሉ። የሆነ ነገር ላይ ፌል ያደርጋል። ስለዚህ አንተ እንዳትሸወድ ትክክለኛውን ነገር ጠንቅቀ ማወቅ አለብህ ማለት ነው። ስለዚህ ሰይጣንም እንደዚህ ነው በብዙ ነገር ማለት ነው። አንዳንዴ ግማሽ እውነት ነው የሚነግርህ። ለጌታ እኮ ጠቀሰለት አይደል? ምን ብሎ ጠቀሰለት? ስላንተ መላእክቱን ያሳል፣ እግሮችም እንዳይሰናከሉ በድንጋይ ላይ እንዳትወድቅ በእጆቻቸው ያነሱሃል ተብሎ እኮ ተጽፏል። አይታችኋል? መልካም አይመስልም? ግን ያለ እግዚአብሔር ፍቃድ አያችሁ እንዲሄድ ነበር እየገፋው የነበረው። ከዛ ጌታ ምን አለ? እግዚአብሔር አምላክን አትፈታተነውም ተብሎ። ስለዚህ ሙሉውን የእግዚአብሔር ሐሳብ ስናውቅ ነው የጠላትን ሽንገላ ማፍረስ እንችላለን። ይሰማል ወይ? ክብር ለኢየሱስ ይሁን። የጠላት ዋነኛው ሽንገላው ውሸት ነው። ይሄን ማወቅ አለባችሁ። ውሸት ነው። በጣም ነው የሚዋሽ። ድርቅ ብሎ ነው የሚዋሽ። ለመዋሸት ደግሞ 1 2 አይደለም፣ በጣም ብዙ ፋብሪካ የማያልቅ ውሸት ነው ያለው። የውሸት አባት ሲል ነው ጌታ ኢየሱስ የገለጸው። ስራው ይፍረስ። ስለዚህ ሰይጣን የሚለው ሁሉ ውሸት ነው። ኧረ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ዛሬ የጠላትን ሽንገላ እናፈርሳለን። ኢየሱስ ክርስቶስ ጌታ ነው። የጠላትን ማታለል አንቀበልም። ሽንገላውን አንሰማም። አየ ክሌም ማድረግ ያለብን የእግዚአብሔርን ቃል ክሌም እንዳታደርግ በተለያየ ሁኔታ ገድቦ ሊያስቀምጥ ይፈልጋል። ዛሬ ግን ገደቡን እናፈርሳለን፣ ሰንሰለቱን እንበጥሳለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር በሕይወታችን ላይ ያሰበውን ይፈጽማል። ወደ እግዚአብሔር ክብር እግዚአብሔር ወዳዘጋጀልን ከፍታ እንወጣለን። አሜን። እስራቱን ዛሬ እንበጥሳለን። አሜን። ኢየሱስ ክርስቶስ ጌታ ነው።